ዛሬ እኔ አይደለም ሰብከው አሁንም ከፍሬያማነት ነው ሰባኪውን ከማስተዋወቂያ በፊት ሁላችሁም በእግራችሁ ትቆማላችሁ። ሁሉ ሰው በእግሩ ይቆማል። ክብር ለኢየሱስ ሲሆን ያው እዚህ ቤት እንዳልኳችሁ ነው ሰክሰሰር ከስር ይነሳል። ክብር ለኢየሱስ ሲሆን ምክንያቱም ሲባል ስራው ብዙ ስለሆነ ማለት ፕሬዝ ጋድ። ዛሬ ከነሱ መካከል ራሷን ሃምብል አድርጋ ለባለፈው 1 ዓመት ስትማር ነበረች። ሌላ ቦታ ላይ ምክትል ፓስተር ሆና ለብዙ ዓመት ከ10 ዓመት በላይ ስታገለግል የነበረች ነች። ግን ፋውንዴሽን ክላስ ገብታ ደግሞ ሃምብል ሆነ ሃምብልነስ ይጠይቃል። ባይዞ ፋውንዴሽን ገብቶ መማር ትህትና ይጠይቃል አይደል እንዴ? እዚህ ያሉ ፓስተሮች በሙሉ ፋውንዴሽን ክላስ ተማሪዎች ናቸው። እኔ በጣም እደነቃለሁ። ምክንያቱም 10 ምናምን ዓመት 30 ምናምን ዓመት አገልግለ ፋውንዴሽን ክላስ ገብተ ደብተርና እስክሪብቶ እያስክ ስትማር ቀላል ነገር አይደለም። ግን እግዚአብሔር ለትሁታን ጸጋ ይሰጣል። እህታችን መቲ በጣም እያጨበጨባችሁ ተቀበሏት። ወደዚህ ትመጣለች። you are so blessed። አንቺ የተባረክሽ ነሽ። በደንብ አጨብጭቡ እንጂ you are blessed። ሃሌሉያ ክብር ለሚገባው ለታረደው በግ ሃሌሉያ ምስጋና ለሚገባው አምልኮ ለሚገባው ክብር ለሚገባው ለኢየሱስ ተመልሶ ለሚመጣልን ቤተ ክርስቲያንን ሊወስድ ለሚመጣው ለኢየሱስ የክብር ተስፋችን ለሆነው ለኢየሱስ ሃሌሉያ ክብር ይገባሃል። ሃሌሉያ እናመሰግንሃለን፣ እንባርክሃለን፣ ከፍ እናደርግሃለን። ዛሬም በማዕድህ ዙሪያ በቃልህ ዙሪያ እንድንከብ ጊዜ ስለሰጠህን ጸጋን ስላበዛህልን አባት ሆይ እናመሰግንሃለን። ደግሞ በመካከላችን ስላለ መንፈስ ቅዱስ ያገለገልከን ስለሆነ እጅግ አድርገን እናመሰግንሃለን። ጊዜውን ላንተ አሳልፈን ሰጠን። ደግሞ የሚረባንን አንተ ታውቃለህና ዛሬ እንደወደድክ እንድትናገረን፣ በቃልህ እንድታበረታን፣ በቃልህ እንድትመክረን፣ በቃልህ መንገድን እንድታሳየን፣ በቃልህ ስፍራችንን እንድታስይዘን በጌታ በኢየሱስ ስም እንፈቅድልሃለን። ፈጽሞ አንተ አስተማሪያችን፣ እውነተኛ አስተማሪያችን መንፈስ ቅዱስ አንተ ብቻ ነህ። ካንተ ልንማር በፊትህ አለን። ስለምታስተምረን እያንዳንዳችን ስለምትረዳን እጅግ አድርገን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ሃሌሉያ ክብር ለጌታ ይሁን። የረዳንን እግዚአብሔር እጅግ አድርገን እናመሰግነዋለን። በዚህ ማለዳ በዚህ ስፍራ ብንገኝ አንድ ምስክር በመካከላችን አለ። ምህረቱ ስለገነነልን ነው። እግዚአብሔር ጸጋን ስላትረፈረፈልን ነው። ሃሌሉያ በመቻል በጥበብ በእውቀት ማንም እግዚአብሔር ቤት እግሮቹ ሊመጣ አይችልም። ማንም ማለዳውን አይኑን ገልጦ ማየት አይችልም። ግን የምህረቱ ብዛት ሃሌሉያ እኔና እናንተን ዛሬ በፊቱ ሰብስቦናል። ክብር ለጌታ ይሁን። ሃሌሉያ እግዚአብሔርን እጅግ አድርጌ አመሰግናለሁ። የረዳኝን በብዙ ምህረት በፊታችሁ እንድቆም ያደረገኝን ጌታን እጅግ አድርጌ ባርካለሁኝ። ከዛ በመቀጠል ደግሞ አፖስትልን በጣም ማመስገን እፈልጋለሁ። ወደዚህ ቤተ ክርስቲያን እኔና ቤተሰቤ እንደመጣን ከጥቂት ወራት በኋላ ወደ ውጭ ሀገር ሄድ ነበርና ቢሮ መጥቼ አፖስትል ጸልይልኝ አልኩት። ከዛ ለምን እንደሚያስጠይቀኝ ጌታ ለአገልግሎት ነው ብሎኛል፣ የት እንደማገለግል አላውቅም አልኩት። ከዛ በኋላ እዛው በተቀመጠበት ቦታ ስልኩን አውጥቶ ወዳጅ ብሎ የሚያስባቸው ሰዎች ጋር ሁሉ መደወል ጀመረ። ከዛ በፊት አፖስትል ጌታ ነው ምስክሬ አንድ ቀን ሳገለግል አይቶኝ አያውቅም። አንድ ቀን እኔ ሳስተምር ሰምቶ አያውቅም። ግን እዛ ቁጭ ብሎ ሲደውል ስመለከተው ውስጤ መንፈስ ቅዱስ የሚናገረኝ ነገር አጣይቆኝ መደወሉ ይጄ ማገልገሌ አይደለም። አንድ ነገር ግን ውስጤ ገባኝ፣ አንድ ነገር ተረዳሁኝ። ክብር ለጌታ ይሁን። በደጅ ላይ ስለ አፖስትል ሲወራ የሰማሁት ነገር ቅን ነው ይላሉ ብዙ ሰዎች። ቅንነት የሆነ ጊዜ ልንተወው እንችላለን። ግን እንደዚህ ሰው ለመነካካት በሚፈራበት፣ ስሙን ለመጠበቅ በጣም ብዙ በሚተጋበት ከኒው ክሬሽን ቤተክርስቲያን የምትመጣ አገልጋይ ብሎ ሲናገር ስሰማው ይሄ የአባት ልብ መሆን አለበት አልኩኝ። ክብር ለጌታ ይሁን። ሃሌሉያ። ይሄ
የአባት ልብ ነው። አያችሁ ልጆቹን ወደፊት አውጥቶ የሚመጣውን ድንጋይ እሱ ለመቀበል የሚመጣውን ነቀፌታ እሱ ለመውሰድ እንደዚህ የሚያስደርግ የአባት ልብ ነውና እግዚአብሔር ስለሰጠ የአባትነት ልብ ጌታን እጅግ አድርጌ ባርከዋለሁ። ሜሪዬም በጣም ወድሻለሁ። በጣም ማከብርሽ የጌታ ሴት ሁላችሁ እዚህ በፊታችን የምናያችሁ ታላላቅ በእግዚአብሔር ቤት ለብዙ ዓመት ያገለገላችሁ በትህትናችሁ ለእግዚአብሔር ቤት ባላችሁ መሰጠት በዚህ በፊታችን ምሳሌ የምትሆኑን አገልጋዮች ሁላችሁ እግዚአብሔር ያክብራችሁ። ለእናንተ ትልቅ አክብሮት አለኝ። በእውነት እግዚአብሔር ይባርካችሁ። ከዛ ደግሞ ውዱ ባለቤቴን ሳሚን ማመስገን ፈልጋለሁ። ሁሉ ጊዜ እንዳገለግል ስለምትፈቅድልኝ ስለምታበረታታኝ ደግሞ ከሁሉ በላይ ስለምትጸልይልኝ በጣም አመሰግናለሁ። ጌታ ስሙ ይባረክ። ዛሬ እንግዲህ እዚህ በማለዳ ከናንተ ጋር የምካፈለው ቃል ሐሳብ ያው በአዲስ ምዕራፍ ዓመታችን ስለሆነ ያለነው በዛ ሐሳብ ዙሪያ ይሆናልና አዲስ የወይን ጠጅ በአዲስ አቆማዳ በሚል ሐሳብ የእግዚአብሔርን ቃል እንካፈላለን። ሃሌሉያ ሃሌሉያ ሃሌሉያ። አዲስ የወይን ጠጅ በአዲስ አቆማዳ የማርቆስ ወንጌል ምዕራፍ 2ን እናወጣለን። ቁጥር 21 እና 22 ላይ ያለውን ክፍል እናነባለን። በአሮጌ ልብስ ላይ አዲስ ጨርቅ የሚጥፍ ማንም የለም። ይህ ቢደረግ ግን አዲሱ ጨርቅ አሮጌውን ይቦጭቀዋል፣ ቀዳዳውም የባሰ ይሰፋል። እንዲሁም አዲስ የወይን ጠጅ በአሮጌ አቆማዳ የሚያስቀምጥ የለም። ይህ ከተደረገ የወይን ጠጁ አቆማዳውን ያፈነዳዋል፣ የወይን ጠጁም አቆማዳውም ይበላሻሉ። ስለዚህ አዲስ የወይን ጠጅ መቀመጥ ያለበት በአዲስ አቆማዳ ነው ይላል። ክብር ለእግዚአብሔር ይሁን። ጌታ እንግዲህ በጣም ምህረት ሲያደርግልን ይህንን አዲስ ዓመት 2017ን ስንቀበል የሰጠን ቃል የሰጠን ፕሮሚስ የአዲስ ምዕራፍ ዓመት ነው በሚል ነው። ይሄ የዛን የአዲስ ዓመት ሰሞን ብቻ የተሰጠን ነገር ነው ብዬ አላምንም። ለራሴ ከዛን ቀን ጀምሮ እየቆጠርኩት ያለው ነገር ስላለኝ እየጠበቅኩት ያለው ነገር ስላለኝ ለምን እግዚአብሔር የሚናገረው የሚያደርገውን ነገር ስለሆነ ሃሌሉያ። ስለዚህ ብዙ ዓመት በጌታ ቤት ልኖር ሊሆን ይችላል። አያችሁ አሁን የእህታችን ምስክርነታል ለ40 ዓመት በጌታ ቤት ኖራለች። ስለዚህ የጌታ ቤት ነገር አይለመድም። ዛሬም አዲስ ነገር አለው ማለት ነው። ሃሌሉያ አዲስ ምዕራፍ። ክብር ለጌታ ይሁን። ስለዚህ እዚህ አሁን የተመለከትነው የእግዚአብሔር ቃል ላይ አሮጌ ልብስ ላይ አዲስ ጨርቅ የሚጥፍ ማንም የለም። እንግዲህ ይሄንን ሁላችንም እናስተውላለን። አሮጌ ጨርቅ ላይ አዲስ ጨርቅ አምጥተን አንጥፍም። እውቀቱ የሚነግረን ያ አዲሱ ጨርቅ ለአሮጌው ነገር ጥቅም አይሆነውም፣ ይቦጭቀውና ለምንም ነገር እንዳይሆን ያደርገዋል። እንደገና ደግሞ አዲስ የወይን ጠጅ አለ በአሮጌ አቆማዳ የሚያስቀምጥ የለም። ከተቀመጠ ችግር ይፈጠራል። ለምን ከተባለ እንግዲህ ይሄ አዲስ የወይን ጠጅ የሚለውን ነገር እንድንረዳው ይሄ አዲስ የወይን ጠጅ ገና ኤክስፓንድ እያደረገ ያለ በመፍላት ፕሮሰስ ላይ ያለ ፈርመንቴሽኑን ያልጨረሰ ነው። ስለዚህ ስፔስ ይፈልጋል፣ ቦታ ይፈልጋል። ሃሌሉያ። ያ ግን አሮጌው አቆማዳ ኦሬዲ ተለጥጦ ጨርሶታል፣ አቅሙን ጨርሶታል። ለዚህ ለወይን ጠጅ የሚበቃውን ነገር አሁን ማፍለቅ አይችልም። የመጨረሻው ስለሆነ ወይን ጠጁ ደግሞ ባህሪው መዘርጋት ስለሆነ ሃሌሉያ ኤክስፓንድ ማድረግ ስለሆነ ሁለቱ አብሮ መሄድ ሲያቅታቸው እጅ ሊሰጥ የተገባው እጅ ይሰጣል። ስለዚህ አሮጌ አቆማዳው ይፈነዳል፣ የወይን ጠጁም ይባክናል፣ አቆማዳውም ያለ ጥቅም ይቀራል ማለት ነው። እንግዲህ አንዳንዶቻችን እግዚአብሔር ከየት እንዳመጣን አላቅም። አንዳንዶቻችን ምናልባት ጌታ ገላግሎኝ እዚህ አድርሶኛል ብለን የምንናገረው ምናልባት ከብርጭቆ አውጥቶን እዚህ አምጥቶናል ልንል እንችላለን። ይሄ አሁን ይሄ ስለ ፈርመንቴሽን ፕሮሰስ ስነግራችሁ እኔ ትምህርት ቤት ከተማርኩት አይደለም። እናታችን ልጆች ሆነ ኑሮ ለማሸነፍ ስትል በጣም ብዙ ነገሮችን ታደርጋለች። ከዛ ውስጥ አንደኛው የምታደርገው ጠላና አረቄ እየጠመቀች ትሸጥ ነበረ። ስለዚህ
ስለዚህ ያንን ፕሮሰስ አቀዋለሁኝ። ስለዚህ ያ በሚፈላበት ሰዓት ድፍድፉ ተጠብቁታላችሁ አየር እየሰጣችሁት እየከፈታችሁ ካልሆነ የሆነ ቀን ስትነሱ ፈንድቶ ቤቱ ሁሉ ተበላሽቶ ታገኛላችሁ። ይሄ ነገር ለልጅ አተርፈዋለሁ ያለችው መሬት በልቶ ታገኘዋለች። ስለዚህ ጥበብ ታስተምረን ነበር። እየጠበቅን እየከፈትን እናያለን። ንፋስ ኤክስፓንድ ማድረጉን ስናይ ስፔስ እንሰጣዋለን። ትንሽ መቀነስ ሲገባው እንቀንሰዋለን። ለምን? ነገ ከሱ ውስጥ የምንጠብቀው ነገር ስላለን ነው። አያችሁ እኔ አንዳንዶች ከየት እግዚአብሔር እንዳመጣን አናቅም። ዛሬ አስውቦን በፊቱ ሲያስቀምጠን ይዞን የመጣንን ርቀት እያንዳንዳችን እናውቀዋለን። ዛሬ ለኔ ይሄ ታሪክ ነው። ይሄ ዛሬ ለኔ የቀረ ነው። ክብር ለእግዚአብሔር ይሁን። አያችሁ ያ እየፈላ ያለው የወይን ጠጅ ቦታ ሲፈልግ ቦታ የሚሰጠው ያንን አኮሞዴት የሚያደርግ መቀበያ ያስፈልገዋል። ክብር ለእግዚአብሔር ይሁን። አሁን እዚህ ካነበብነው ክፍል ከፍ ብለን ስንመለከት እንግዲህ ኢየሱስ ክርስቶስ ነው ይሄንን የሚናገረው። ከፍ ብለን ስንመለከት ኢየሱስ በአዲስ አደራረግ መጥቷል። ባልተለመደ ነገር መጥቷል። ሲመለከቱት ኢየሱስ እነሱ እንደለመዱት አይደለም ነገር እያደረገ ያለው። ይሄ ኃጢአት ተሰርዮልሃል ብሎ ሲናገር ተሰምቶ የማይታወቅ ነገር ነው። ማን ነው ይሄንን ኃጢአት ተሰርዮሃል የሚለው? ከእግዚአብሔር ውጪ ማን ነው ይሄ ብለው ሲጠይቁ እንመለከታለን። እንደገና ደግሞ እሱ አልበቃውም። ኢየሱስ ቀራጩን ሲጠራው እንመለከታለን። በቀራጩ ቤት ገብቶ ሲበላ፣ ከኃጢአተኞች ጋር ገብቶ ሲበላ ይመለከቱትና ጥያቄ ይሆንባቸዋል። ይሄ የተለመደ ነገር አይደለም። ስለዚህ ለምንድነው መምህራችሁ ነብያችሁ ለምንድነው እንደዚህ የሚያደርግ ብለው ሄደው ዞር ብለው ደቀ መዛሙርቶችን ሲጠይቁ ነው ኢየሱስ አሁን እየመጣ ያለው ነገር ይሄ ገና ምልክት ነው። ይሄ ጅማሬ ነው። እየመጣ ያለው ክብር ስፔስ ይፈልጋል። እየመጣ ያለው ክብር በለመዳችሁት አካሄድ የሚስተናገድ አይደለም። እየመጣ ያለው እሳት ሃሌሉያ ትናንት በተለማመድነው ልምምድ የምናስቀጥለው አይደለም። ስለዚህ አለ ሃሌሉያ ተጠንቀቁ። በአሮጌ አቆማዳ አዲስ የወይን ጠጅ አይቀመጥም። እዚህ መሃል እኔ አባካኝ አይታየኝም። እንነቃለን። በጌታ በኢየሱስ እንነቃለን። አቆማዳችንን እናስተካክላለን። ኦ ሃሌሉያ። የኢየሱስ ምሳሌዎችን ስንመለከታቸው ኢየሱስ አረፍተ ነገር ለማሟላት እኛ ቃላት እንደምንደጋግመው አይደጋግምም። ምሳሌዎቹ እንደው መልእክት ሲያጥረው የሆነች ቦታ ላይ ትርፍ ቦታ እንዳትገኝ ብሎ የሚያስቀምጠው ነገር የለውም። ምሳሌዎቹ ሁሉ የኛን ነባራዊ ሁኔታ ጋር የሚያገናኛቸው ይሄ በምዕናብ ስትሰሙት ልትረዱት የማትችሉት ነገር የሚሆነው ነገር ኢየሱስ ያመጣውና በምሳሌ ይሄ ማለት ይሄ ነው ሲለን እውነቱ ከኛ ጋር አብሮ እንዲዋሃድ ከዛ ለካ ይሄ ድምጽ የኔ ድምጽ ነው፣ ይሄ መልእክት የኔ መልእክት ነው፣ ይሄ የኔ ነው ብለን እንድንቀበል የሚያደርጉ ናቸው የኢየሱስ ምሳሌዎች። እንዲሁ ሱስ ስላለበት ኢየሱስ ምሳሌን ሲናገር አንመለከተውም። ክብር ለጌታ ይሁን። ስለዚህ ከያንዳንዱ ከኢየሱስ ምሳሌ የህይወት መርህ እንቀዳለን ማለት ነው። ዛሬ በማለዳ እንግዲህ እግዚአብሔር በአሮጌ አቆማዳ አዲስ የወይን ጠጅ አይቀመጥም ካለን ወዴት እየመራን እንደሆነ ምናስተውልበትን ጸጋም በዚሁ አብሮ እንደሚያካፍለን ይሄንን አምናለሁኝ። ክብር ለጌታ ይሁን። ስለዚህ እግዚአብሔር አዲስ ምዕራፍ ዓመት ብሎ ሲሰጠን በዚህ በአዲስ ምዕራፍ ዓመታችን ላይ የጠበቅነው ያለንበት መጠበቅ እየተጋን ያለንበት ትጋት ምንቀበለውን ነገር ልኩን ይወስነዋል። አንዳንዶቻችን ሲቀበሉ ሌሎችን ቁጭ ብለን እንዳናይ ከፈለግን የተቀበሉትን ያየን አጃቢዎች እንዳንሆን ከፈለግን ዛሬ ላይ አያያዛችንን እንድናስተካክለው የእግዚአብሔር ጸጋ በዚህ ስፍራ እንደሚናገረን ይሄንን አምናለሁኝ። ክብር ለጌታ ይሁን። ታስታውሳላችሁ እስራኤላውያን እግዚአብሔር ከግብጽ እነሱን ከማውጣቱ በፊት የሕዝቤን ጩኸት ሰማው አለ። ሃሌሉያ። ከዛም ደግሞ ሊያወጣቸው የሱ ፍቃድ እንደሆነ ከተናገረ በኋላ ሙሴን ልኮ በብርቱ ክንዱ ከፈርዖን እጅ ከአማልክቶቹ እጅ ሕዝቡን እንዴት ነፃ አውጥቶ ከዛ ከግብጽ ምድር እንዴት እንዳወጣቸው እናውቃለን። እንግዲህ አንደኛው
ወደ ሆነ ስፍራ መግባት ሲኖርብን ወይንም ደግሞ እግዚአብሔር ወደ ሆነ ስፍራ አስገባቸዋለሁ ሲለን የመጀመሪያው ነገር ካለንበት መውጣት ይጠይቃል። ከተቀመጥንበት መነሳትን ይጠይቃል። ስለዚህ እስራኤላውያን የተስፋይቱ ምድር ተብሎ የተነገራቸው ለአባቶቻቸው የተነገረው ያ የተስፋ ቃል ይፈጸም ዘንድ የመጀመሪያው ስቴፕ ከነበሩበት መውጣት ነበረ። ይሄ መውጣት ደግሞ ሁለት መልክ አለው። እግዚአብሔር በነገራችን ላይ በብርቱ ክንዱ ያወጣቸው ፊዚካል ከሆነው ነገር ነው። ልባቸው ግን አብሮ መውጣት ነበረበት። ለዚህ እኮ ነው በአጭር ጊዜ ሊገቡ የተገባቸውን የተስፋይቱ ምድር እግራቸው ወጣ እንጂ ልባቸው ከግብጽ መውጣት ስላልቻለ ለብዙ ዓመታት በምድረ በዳ ሲቅበዘበዙ የኖሩት። ዛሬ የኔና የናንተ ምርጫም ዛሬ እንደዚህ ነው ብዬ አስባለሁኝ። እግዚአብሔር አዲስ ምዕራፍ ብሎ በፊቴ አስቀምጧል። አዲስ ምዕራፍ ብዬ ማወጅ ብቻ ሳይሆን ወደ አዲስ ምዕራፍ ለመግባት ካለውበት ለመውጣት ሃሌሉያ ሊይዘኝ ሊያዘገየኝ ሊከለክለኝ ከሚፈልገው ከየትኛውም ነገር ዛሬ በኢየሱስ ስም ነቅዬ ለመውጣት ጸጋን በዚህ ስፍራ እካፈላለሁኝ። ክብር ለጌታ ይሁን። እዚህ ማርቆስ ወንጌል ላይ እንግዲህ ስንመለከት አሮጌ ልብስ ላይ አዲስ ጨርቅ የሚጥፍ የለም። አዲስ የወይን ጠጅን በአሮጌ አቆማዳ ማስቀመጥ ሁለቱም ለጥፋት እንደሚሆን ይነግረናል ማለት ነው። ስለዚህ መያዣችንን ዛሬ በዚህ ማለዳ ቼክ እናደርጋለን። የመጣ ያለ ክብር አለ። እኔ ስለሌሎቻችሁ እርግጠኛ መሆን ባልችል እኔ ሪቫይቫል እጠብቃለሁኝ። የእግዚአብሔር ክብር የእግዚአብሔር እሳት በመድራችን ላይ ሲነድ ማየት እፈልጋለሁኝ። ትንቢት ሲፈጸም ማየት እፈልጋለሁኝ። ወንጌል ለፍጥረት ሁሉ ሲነገር መስማት እፈልጋለሁኝ። አብረው ከሚናገሩ መካከል ለመሮጥ እፈልጋለሁኝ። ስለዚህ ክብር እንደሚገለጥ አምናለሁ። አሁን የመጨረሻው ዘመን የወንጌል ሩጫ በእሳት እንደሆነ አምናለሁኝ። ክብር ለጌታ ይሁን። ስለዚህ እንደዛ ከሆነ አያያዛችን እንዴት ነው? ተደላድለን ተቀምጠናል ወይ? የተቀመጥንበት ቦታ ተመችቶናል ወይ ብለን ራሳችንን ልንጠይቅ ያስፈልገናል። በማቴዎስ ወንጌል ላይ የምንመለከታቸው እነዛ 10 ቆነጃጅቶች መካከል የተፈጠረው ልዩነት የሚጠብቁት ነገር አንድ አይነት ነው። የሰሙት ነገር አንድ አይነት ነው። አጠባበቃቸው ግን ልዩነት ነበረው። ክብር ለጌታ ይሁን። የያዙት ነገር አንድ አይነት ነው። ነገር ግን እነዛ ብልሆች የተባሉት አስተዋዮች የተባሉት ከነበረው ነገር አልፈው ኤክስትራ ማይል ሄደው የሆነ ነገር ቢሆን ሙሽራውን ሳላይ እንዳልቀር እንዳያደርገኝ ብለው ትርፍ ዘይት ይዘው ተገኝተዋል። ዛሬ እኔና እናንተ ዘንድ ትርፍ ዘይት ይኖር ይሆን ወይ? ትርፍ ዘይት ይዘን ይሆን ወይ? ከዚህ ክብር ሃሌሉያ እግዚአብሔር ሊያስገባን ካዘጋጀው ከዚህ ከአዲስ ምዕራፍ ላለመጉደል አብረን ሆ ብለን ለመግባት የያዝነው ነገር ምን ይሆን? ራሳችንን እንድንጠይቅ እፈልጋለሁ። ክብር ለጌታ ይሁን። ስለዚህ እንግዲህ ይህንን ነገር ስናስብ የተወሰኑ ነጥቦችን እንድናይ እፈልጋለሁኝ። እንግዲህ ወደ አዲሱ ምዕራፍ እግዚአብሔር ሲያስገባን ትልቁ የሰጠን ስጦታ ብዬ ማምነው እኔ ከየትኛውም ስጦታ በላይ የሚያስደንቀኝ የጊዜ ስጦታ ነው። ጊዜ ማንም ገንዘብ ሊሰጣችሁ አይችልም። ጊዜን በጣም የምትወዳችሁ እናታችሁ ጊዜን ልትሰጣችሁ አትችልም። ጊዜን መስጠት የሚችል እግዚአብሔር ብቻ ነው። ስለዚህ ድንቅ ስጦታ እግዚአብሔር ሰጥቶናል። ከዛ ደግሞ ስንመለከት በጣም አቢዩዝ የሚደረግ ነገር ካለ ደግሞ ጊዜ ነው። ጊዜ ነው። እግዚአብሔር የሰጠንን ነገር መልሰን የምናባክንበት ነገር በጣም ጊዜያችን ላይ ግዴለሾች በመሆን ጊዜያችንን እንደ እግዚአብሔር ሐሳብ ሳንጠቀም ስንቀር ነውና ስለዚህ ዛሬ ስለ ጊዜ ጥቂት እንድንነጋገር እፈልጋለሁ። አዲስ የወይን ጠጅ በአዲስ አቆማዳ አይቀመጥም ከተባልን ትናንትና ጊዜን ያየንበት እይታ ዛሬ መቀየር መቻል አለበት። ትናንትና ጊዜን የያዝንበት ያ አያያዝ ዛሬ ሊቀየር ያስፈልጋል። ለምን ከተባለ ያለነው በመጨረሻው ዘመን ነው። የሚባክን ጊዜ የለንም። ባለቀ በዘመን እንጥፍጣፊ ላይ ነው ቁመን ያለነው። ስለዚህ አንዘናጋም። ሰይጣን እንኳን ዘመኑ እንዳለቀ አውቆ ነው የሚለው። በኃይለኛ ቁጣ ወደ ምድር ወረደ ይላል አይደለ? እሱ እንዴት ቀድሞን ጊዜው እንዳለቀ እሱ እንዴት ያውቃል? እኔና እናንተ ባለቀ ጊዜ ውስጥ እንዳለን ስናውቅ
ለጊዜ ያለን አመለካከት ይለወጣል። ክብር ለጌታ ይሁን። እንደው ጊዜን እንድንረዳ አንዳንድ ጊዜ በጣም ልክ ማለዳውን ስንጀምር ቀኑ የሚያልቅ አይመስለንም አይደለ? ልክ ቀኑን ስንጀምረው የሚሄድ አይመስለንም። አንዳንድ ጊዜ ጉዞ ሄዳችሁበትን ጊዜ እንድታስቡ ፈልጋለሁኝ። ከዚህ የሆነ ሀገር ትሄዳላችሁ 3 ሳምንት አለኝ ብላችሁ ስትሄዱ ልክ የመጀመሪያ ቀን 3 ዓመት እንዳለ ሰው ነው ባይዘው ይዘና የምትሉት። 3 ሳምንት ብቻ አይመስላችሁ። ከዛ ቀኗ እየተሸረፈች ቀኗ እያጠረች ስትሄድ መጨረሻ 2 እና 3 ቀን ትንፋሽ ሲያጥራራችሁ ራሳችሁን ታገኛላችሁ። ቀኑ እያለቀ እንደሆነ ስታውቁ አሁን መጀመሪያ እዛም እዚህ መሄዳችሁ የምትሄዱበት የነበረው ነገር አሁን ላይ ቀን የለኝም መምረጥ ትጀምራላችሁ። ፕራዮሪቲ መስጠት ትጀምራላችሁ። አሁን ቀኑ ስለሌለ ይሄንን ነገር ሳላደርግ መመለስ አልፈልግም፣ ይሄንን ነገር ሳላገኝ ሳልሄድበት መመለስ አልፈልግም ብለን ፕራዮሪቲ እናወጣለን። ለምን? ቀኑ አልቋላ፣ የለን መመለሻ ቀን እንዳለን እናውቃለን። ስለዚህ በጣም ሲሪየስ መሆን እንጀምራለን። ስለዚህ ጊዜን ስናስብ በመጀመሪያው ደረጃ ጊዜያችንን ማኔጅ የምናደርግበትን መንገድ ልናይ ያስፈልገናል ብዬ አስባለሁኝ። ከዛ ጊዜያችን ስለ ጊዜ ደግሞ መጽሐፍ ቅዱስም ሲነግረን ዘመኑ ክፉ እንደሆነ ጊዜውን ዋጁት ብሎ ደግሞ ሲመክረን እንሰማለንና ስለዚህ ዘመናችን ልንዋጅ ካስፈለገ የታይም ማኔጅመንታችን ጊዜያችን የምንይዝበትን ያንን አያያዛችን ዛሬ እንደ አዲስ ቼክ ልናደርግ ልንመለከተው ያስፈልገናል ማለት ነው። ክብር ለጌታ ይሁን። መክብብ መጽሐፍ ላይ ስንሄድ ለሁሉም ጊዜ እንዳለው ይነግረናል። ለመቀመጥ ጊዜ እንዳለው፣ ለመነሳት ጊዜ እንዳለው፣ ለመተኛት ጊዜ እንዳለው፣ ለመትከል ለመንቀል ጊዜ እንዳለው፣ ለሁሉም ነገር ጊዜ እንዳለው የእግዚአብሔር ቃል ያሳስበናል፣ እንደገና ያስረዳናል። ስለዚህ ያለንበት ዘመን ደግሞ ያለቀ ዘመን ከሆነ ዘመኑ አሁን የመንፈስ ቅዱስ ዘመን እንደሆነ ልናቅ ያስፈልጋል። አሁን ያለንበት ኢየሱስ ብቻውን ሊከብርበት የተገባ ምክንያቱም በደጅ ነው ያለውና መምጣቱ ሊፈጥንልን ያስፈልጋል። ሃሌሉያ ማራናታ ብለን የክብር ንጉሳችንን የምንቀበልበት እሱ ጊዜ ላይ ነው ያለነው። ክብር ለጌታ ይሁን። ስለዚህ ለሌላ ነገር የምናባክንበት እድል ላይ አይደለም ያለነው። ስለዚህ እንደዛ ከሆነ ፕራዮሪቲያችን ምንድነው ብለን እንድንጠይቅ ያስፈልገናል ማለት ነው። ያለቀ ጊዜ ላይ ከሆነ ያለነው፣ እንጥፍጣፊ ላይ ከሆነ ያለነው፣ መምጫው በደጅ ሆኖ ከሆነ ያለነው እንዴት ነው ፕራዮሪቲያችን? ቅድሚያ የምንሰጠው ነገር እንደ ቤተ ክርስቲያን ቅድሚያ፣ እንደ ግለሰብ ቅድሚያ የምንሰጠው ነገር ምንድነው ብለን ልንጠይቅ ያስፈልገናል። እንግዲህ ምንድነው ብለን የመጀመሪያው ቅድሚያ የምንሰጠው ነገር ብለን መጠየቅ ብቻ ሳይሆን ከዛ ደግሞ ተጠያቂነት ደግሞ የሚባል ነገር አለ። ተጠያቂነት ባይዘው የተሰጠን ጊዜ በአደራ የተሰጠን ነው። እንድናፈራበት የተሰጠን ነው። እንድንሰራበት የተሰጠን ነው። ለወንጌል እንድንሮጥበት የተሰጠን ነው። ስለዚህ ተጠያቂነት ለተሰጠን ነገር በታማኝነት በእግዚአብሔር ፊት ለመቆም ያን ተጠያቂነት እንዳለብን፣ ሌላው በዚህ ውስጥ ደግሞ ፕራዮሪቲን ስናስቀምጥ ህብረትን ማወቅ እንደሚያስፈልገን ያንን እንድናይ እፈልጋለሁ። እንግዲህ በመጀመሪያ ጊዜያችንን ማኔጅ እንድናደርግ የሚረዳን ነገር ፕራዮሪቲ በህይወታችን ቅደም ተከተል ማስቀመጥን ማወቅ ነው ብያችኋለሁኝና እንግዲህ ቅደም ተከተል እንግዲህ የምንሰጠው በመጀመሪያ አንድ ቁጥር ላይ የምናስቀምጠው በጣም አንገብጋቢ የምንለው በጣም አስፈላጊ የምንለው ወሳኝ በምንም ነገር ልንደራደርበት የማንችለው ነገር ነው አንደኛ ብለን የምናስቀምጠው። ለአንዳንዶቻችን ስራችን አንደኛ ሊሆን ይችላል። ለአንዳንዶቻችን ትዳራችን አንደኛ ሊሆን ይችላል። ለአንዳንዶቻችን ደግሞ ከሁሉ በላይ ልጆቻችን አንደኛ ሊሆኑብን ይችላሉ። ለአንዳንዶቻችን አገልግሎት አንደኛ ሊሆንብን ይችላል። ዛሬ ምንድነው በህይወታችን ቅድሚያ ሰጥተነው አንደኛ ያደረግነው የመጀመሪያ ያደረግነው ነገር ምንድነው ብለን ልንጠይቅ ያስፈልጋል። ክብር ለእግዚአብሔር ይሁን። የተወደደ ወንድማችን ኤሉ ባለፈው ተከታታይ ትምህርት ሲያስተምረን የከፍታ መንገድ ብሎ በመጀመሪያ የከፍታ መንገድ የሚያስኬደን አለ በመጀመሪያ እግዚአብሔር ማለት ብቻ ነው አለ። ሃሌሉያ በመጀመሪያ እግዚአብሔር። ሃሌሉያ ሃሌሉያ። ስለዚህ የከፍታ መንገድ የምንፈልግ ከሆነ የአዲስ ምዕራፍ መንገዳችን እንዳማረበት እንዲቀጥል የምንፈልግ ከሆነ በመጀመሪያ እግዚአብሔር እንላለን ማለት ነው። በመጀመሪያ ሃሌሉያ ቅድሚያ የምንሰጠው በሱ ጉዳይ የማንደራደርበት በእግዚአብሔር ነገር ላይ
ሌላ ሁለተኛ ሶስተኛ የሆነው ነገር መጥቶ የማይደመርበት ብቻውን እግዚአብሔር፣ ሌላው ነገር ቀርቶባችሁ ብቻውን እግዚአብሔር። ሃሌሉያ። ስለዚህ በመጀመሪያ እግዚአብሔር የሚያስብለን ህይወት ምን አይነት ህይወት መሰላችሁ? እግዚአብሔርን የመፍራት ህይወት ሲኖረን ነው። እግዚአብሔርን የመፍራት ህይወት ብዙ ጊዜ ስለ እግዚአብሔር መፍራት ሲነሳ ሰው ከህግ ጋር ስለሚያገናኘው፣ ሰው ከአሮጌው ኪዳን ጋር ስለሚያገናኘው በጸጋ ላለ ለኛ የማይመለከተን ይመስለናል። እግዚአብሔርን የመፍራት ህይወት እግዚአብሔርን የመውደድ ህይወት ነው። እግዚአብሔርን የማስቀደም ህይወት ነው። ሃሌሉያ። እግዚአብሔርን የመፍራት ህይወት የቅድስና ህይወት ነው። ከሱ ውጪ ህይወት አላቅም ማለት ነው። ሃሌሉያ። ስለዚህ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ እንደዚህ አለ፣ ምትወዱኝ ከሆነ አለ ትእዛዜን ትጠብቃላችሁ። ክብር ለእግዚአብሔር ይሁን። እኛ ከእግዚአብሔር ፊት የሚቀድምብን ሌላ በህይወታችን ሊኖር አይገባም። ለምን? እግዚአብሔር አዲስ ምዕራፍ ሰጥቶናል። በዚህ አዲስ ምዕራፍ ውስጥ አዲስ ነገር ሊያደርግ እግዚአብሔር ተነስቷል። እግዚአብሔር ቀንቷል። ስለዚህ እግዚአብሔር በሚሰራበት ቀን ገንዘቡ ሆኜ መገኘት ካለብኝ፣ ከሚመለከቱትና ከሚያወሩት መካከል መሆን ከሌለብኝ እግዚአብሔር በመጀመሪያ ላለው ማለት ነው። ሃሌሉያ። በኔ ቤት፣ በኔ ህይወት፣ በኔ ትዳር፣ በኔ አገልግሎት፣ በኔ ዘመን እግዚአብሔር አንደኛ ይሆናል። በሱ ላይ አንደራደርም። ሃሌሉያ። ይኸውላችሁ ብዙ አንደኛ ብለን የተከተልናቸው ነገሮች የሆነ ቦታ ላይ ሲደርሱ የሚቀድማቸው ሌላ ነገር ስለሚመጣ አንደኝነት ውበታቸው አይቀጥልም። የአንደኝነት ጉልበታቸው አይቀጥልም። የኔና የናንተ እግዚአብሔር ግን ያለና የነበረ ለዘላለም የሚኖር እሱ ብቻውን ሃሌሉያ ሊመለክ የተገባው የማይለዋወጥ ትናንትም ዛሬም ለዘላለም ያው የሆነ ሃሌሉያ። እሱ በእኔና በእናንተ ህይወት አንደኛ ከሆነ እመኑኝ ከምንም ነገር አንጎድልም። ሁለተኛ መሆን አንችልም። ሶስተኛ መሆን አንችልም። መረሳት አንችልም። መጣል አንችልም። ሃሌሉያ። ለምን? አንደኛውን ከፊታችን ስላደረግ ነው። ከሱ በፊት ሊቆም የሚችል ሌላ ብርቱ ስለሌለ ሃሌሉያ። ስለዚህ እሱን አንደኛ ባደረጋችሁበት ህይወት እግዚአብሔር ከፍ ከፍ እንደሚያደርጋችሁ፣ እግዚአብሔር እንደሚያደምቃችሁ ሃሌሉያ። ይሄንን ዛሬ በልባችሁ እንድትይዙ ፈልጋለሁ። ክብር ለእግዚአብሔር ይሁን። ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 30 ላይ እንደዚህ ይላል፣ ወጣቶች ይደክማሉ ይላል፣ ጎበዛዞትም ተሰነካክለው ይወድቃሉ ይላል። ውበት ያልነው አቅም ያልነው ነገር፣ ጥበብ ያልነው እውቀት ያልነው ነገር የሆነ ቦታ ላይ ሲደርስ፣ የሆነ ዘመን ላይ ሲደርስ እሱን የሚሽር ሌላ ይመጣበታል። ነገር ግን አለ ሃሌሉያ እግዚአብሔርን በመተማመን የሚጠባበቁ እነሱ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። ሃሌሉያ ሃሌሉያ። ስለዚህ አያችሁ በመጀመሪያ እግዚአብሔር ስትሉ ጓዳችሁ ውስጥ ያለው እግዚአብሔር ነው አደባባያችሁ ላይ የሚታየው። ልባችሁ ውስጥ ያነገሳችሁት እግዚአብሔር ነው በአደባባያችሁ ላይ የሚታየው። እሱ አንደኛ ነው ያላችሁት እግዚአብሔር ነው። ዝም ብላችሁ ስለናንተ ተናጋሪን የሚያዝላችሁ፣ ስለናንተ ተከራካሪን የሚያቆምላችሁ እሱ አንደኛ። ሃሌሉያ ሃሌሉያ። አያችሁ እግዚአብሔር አንደኛ ስንል የኢንቲመሲ ህይወት ከአባታችን ጋር ይኖራናል። እግዚአብሔር አንደኛ ነው ስል ለአፌ አይደለም እምለው። እግዚአብሔር አንደኛ ነው ስል ወደ እልፍኜ እገባለሁ። አንተ አንደኛ ነህ ስለው ከየትኛውም ነገሬ ትቀድማለህ። ውዴ ነህ፣ ፍቅሬ ነህ፣ አንተ መልኬ ነህ፣ ውበቴ ነህ፣ አቅሜ ነህ፣ ትምክቴ ነህ። ስለዚህ እጓደዳለሁ። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ እንገባለን። ያ ኢንቲመሲ ደግሞ ያ መቀራረብ፣ ያ ከሱ ጋር መተሻሸት ደግሞ ሃሌሉያ ሃሌሉያ። ባዶ መውጣት አትችሉም። ከጌታ ጋር አብራችሁ ቆይታችሁ ባዶ መውጣት አትችሉም። ነጠላ ሆናችሁ መውጣት አትችሉም። ትከብዳላችሁ። ንግግራችሁ ይከብዳል። አካሄዳችሁ ይለያል። ድምጻችሁ ያስፈራል። ሃሌሉያ። የቆያችሁት በልዑሉ ፊት ነውና ራማሼ ካራላቦስ። ስለዚህ አትችሉም፣ አትመሳሰሉም። ቋንቋችሁ ይለያል ወገኖቼ። አንተ አንደኛ ነህ ብላችሁት ጌታን በቃ በፊቱ ስትጓደዱ ማንም ሳያያችሁ ሃሌሉያ። ግን ትውልድ የሚያየው ጽንስ ይዛችሁ ትወጣላችሁ። ትውልድ የሚያየው የሚወለድ ለምድር መፍትሄ የሚሆን ጽንስ ይዛችሁ ትወጣላችሁ። ሃሌሉያ
ክብር ለጌታ ይሁን። ይኸውላችሁ ፎር ግራንት እንዳትወስዱ። ሰው አያያችሁ ከጌታችሁ ጋር ስትጓደዱ አቤት እንዴት ያለች የጸሎት ሴት ናት ለመባል አታድርጉት። የትኛዋ ሴት ናት? አንዴ ፓስተር መርሲ እንደዚህ ስትል ሰማዋት። የትኛዋ ሴት ናት? ኑ ጉድ ስሙ፣ ከባሌ ጋር መኝታ ቤት ልገባ ነው የምትል የትኛዋ ሴት ናት አለች። ትገባለች አለች፣ ወደ መኝታ ቤቷ ወደ እልፍኟ ትገባለች አለች። ከውዷ ጋር ትጣበቃለች። ከዛ ስትወጣ ግን ጸንሳ ሃሌሉያ ሃሌሉያ ጸንሳ ትወጣለች። ይኸው ሰው ሲያየው ሰው ሲያቅፈው ደስ የሚለው ሰውን ትውልድን የሚያሳርፍ ለሰው ሳቅ ምክንያት የሚሆን ሃሌሉያ ለምስጋና ምክንያት የሚሆን ይዛ ትወጣለች። ስለዚህ ግቡ ወደ እልፍኛችሁ። ዛሬ ውዴ አንደኛ ነህ ካላችሁት ግቡ ወደ ጓዳችሁ። አትልመዱት ተራ ይሆነባችሁ። ስለዚህ በትናንትና የሄድንበት የጸሎት ሌቭል አይበቃም ልላችሁ ነው። ትናንትና ጌታ ፊት የቆየንበት መቆየት አይበቃም። አለ ሌላ አለ፣ የሚበልጥ አለ፣ የከበረ አለ፣ ያልደረስንበት አለ፣ ያልነካነው አለ፣ ገና አለ በኢየሱስም ሃሌሉያ። ግቡ ወደ እልፍኛችሁ። ሃሌሉያ። እግዚአብሔር አንደኛ ነው ስንል፣ እግዚአብሔር በእኔ ቤት ትልቅ ነው ስል፣ እግዚአብሔር ከሁሉ ነገር ይቀድምብኛል። በቃ በሱ ነገር ድምጹን ሳልሰማ እንዴት እንደምወደው ሳልነግረው እንዴት ከጓዳዬ መውጣት እችላለሁ? እንዴት ከእልፍኜ መውጣት እችላለሁ? እሱ አንደኛ ነው። ስለዚህ እሱን አንደኛ አድርጋችሁ በቆማችሁበት ላይ ሰው ላያያችሁ ይችላል። በሰው ዘንድ የተረሳችሁ ሊመስል ይችላል። በሰው ዘንድ ምንም የማታውቁ ምንም የማትችሉ ልትመስሉ ትችላላችሁ። ክብር ለጌታ ይሁን። ያ በፊቱ ግን የቆያችሁት ጌታ በፊቱ አንተ ትበልጣለህ ያላችሁት፣ ኧረ አንተ ድንቅ ነህ ያላችሁት፣ ኧረ እንዳንተ ያለ የለም ያላችሁት፣ ኧረ አንተ ትልቅ ነህ ያላችሁት ሃሌሉያ ከናንተ ምንም የማይፈልግ ሙሉ የሆነው እሱ ጌታ። ከዛ ስትወጡ እዛ ላይ ምን ይላል? እዛ እግዚአብሔርን በመተማመን የሚጠባበቁ እነሱ ድካማቸውን በሱ ብርታት ለውጠው ይወጣሉ። እንደ ንስር በክንፍ ይወጣሉ። እነዛ ጎበዛዝቶች ይወድቃሉ፣ ወጣቶችም ተሰነካክለው ይቀራሉ፣ ይዝላሉ። እነዚህ እግዚአብሔርን በመተማመን የተጠባበቁት ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሄዳሉ፣ ይበራሉ፣ አይታክቱም፣ አይወድቁም ይላል። ሃሌሉያ። ስለዚህ እግዚአብሔርን የመፍራት ህይወት ሃሌሉያ እግዚአብሔርን የመፍራት ህይወት እግዚአብሔርን የመውደድ ህይወት ነው። በዚህ ከገባን ፍቅር እንዴት እንደሚያረግ ስለምናቀው ስትወዱ ማትሆኑት ነገር ስለሌለ ስንወድ የምንሰስተው ነገር ስለሌለ ስንወድ ሸሽገን ነው ሁላ እኮ አይደለ ሌላ ሰው እንዳያይብን ከሆነ ነገር ቀንሰን ለምንወደው እናደርጋለን። ዛሬ በኢየሱስም ከሌላው ነገር እንቢ ብለን ለምንወደው ለንጉሳችን እለት የሚበዛ መስዋዕት፣ የሚበዛ ክብር፣ የሚበዛ ዝማሬ ሃሌሉያ የሚበዛ ውዳሴ ክብር ለጌታ ይሁን። ስለዚህ ፕራዮሪቲ ስሰጥ መጀመሪያ የማላስነካው የማልደራደርበት ለጌታዬ የምሰጠው ቦታ ነው። ስለዚህ ወደ መሰዊያችን እንመለሳለን፣ ከሱ ጋር ወደ ምንጓደድበት። ክብር ለጌታ ይሁን። ይኸውላችሁ በግንባታ እንግዲህ ግንባታን የምታውቁ ሰዎች አንድ ግንባታ በትክክል ማለቅ ካለበት መጀመሪያ በጣም ብዙ ተጠንቅቀው የሚያዩት ውሃ ልኩ ላይ ነው አይደለ? ውሃ ልኩ ከተዛነፈ ምንም ብትጣበቡበት የሆነ ነገር እንደተዛነፈ የሚያሳይ የሆነ ጊዜ ታያላችሁ። ይሄ ይኸውላችሁ ውሃ ልኩ ነው። አሁን ጊዜያችንን ማኔጅ አድርገን ይሄ ለሚመጣው ክብር ዝግጁ ሆነን እንድንቀመጥ የሚያደርገን ውሃ ልካችን እግዚአብሔር የመጀመሪያ ማለት ነው። ሃሌሉያ። እግዚአብሔር እሰራለሁ ስላለ ይሰራል። በነገራችን ላይ እኛ ባንሳተፍም ይሰራል። ሪቫይቫል ይመጣል ብሎናል፣ ይመጣል። እኛ ግን ተመልካች አንሆንም። ይሄ እሳት በእኛም ያልፋል። በሚሰራበት ቀን ገንዘብ እንሆንለታለን። ክብር ለጌታ ይሁን። ሌላው ፕራዮሪቲ በመስጠቱ በዚህ ጊዜያችንን ማኔጅ ለማድረግ ፕራዮሪቲያችን ስንመለከት ሌላኛው ማየት ያለብን ነገር ተጠያቂነት ነው ብያችኋለሁኝ። በሁለተኛ ደረጃ ተጠያቂነት ነው። እንግዲህ ተጠያቂነት ማለት ጊዜው ተሰጥቶን ነው እንጂ የኛ አይደለም። እግዚአብሔር የሰጠን ጊዜ ነው። እግዚአብሔር ባይሰጠን ዛሬ ማለዳው ባልነጋ እኛም እዚህ ባልተገኘን ነበረ። ስለሰጠን ባላደራዎች ነው። ባለቤቱ እግዚአብሔር ብቻ ነው። ክብር ለጌታ ይሁን።
ስለዚህ ተጠያቂነት እንዳለብን ስናቅ በጣም ኮንሺየስ ምን ሆነው የትኛው ነው የኔ ኃላፊነት የተሰጠኝ ነገር ምንድነው ያልተሰጠኝስ ነገር ምንድነው የሚለውን ነገር ለይተን ማወቅ እንፈልጋለን ያ ማለት ምን ማለት ነው የተሰጠንንና ያልተሰጠንን ነገር ለይተን እንወቅ ያንን ካላወቅን እንደኛ ጊዜ አቢዩዝ የሚያደርግ ሰው የለም የተሰጠንን ነገር ሳንቀበል ሳናስተናግድ ያልተሰጠንን ነገር ስንጎትት ከጊዜ እንጎድልና ከዛ ቁጭ ብለው ከሚያማርሩትና ከሚያወሩት መካከል እንዳንሆን የተሰጠንንና ያልተሰጠንን ነገር ለይተን ማወቅ የግዴታ ያስፈልገናል ማለት ነው ክብር ለእግዚአብሔር ይሁን እንግዲህ የተሰጠና ያልተሰጠንን ነገር ብለን ስናነሳ እንድናይ የምፈልገው ነገር ምንድነው ብዙ ጊዜን ማኔጅ በማድረግ ውስጥ ጊዜያችን የሚበላብን ሰዎች ራሳችን እንድንጠይቅ እፈልጋለሁኝ አንዳንዴ ምሽት ላይ ስንደርስ ቀኑን ሙሉ ባዝነን ምንም ነገር እንዳልሰራ ሰው ከዛ ባዝነን በጣም እኮ ቢዚ ነበር ባተሌ ሆነን ነው ማታ ላይ ግን ስንቆጥር ፍሬ አናገኝም ለምንድነው ብለን ልንጠይቅ ያስፈልገናል እሱን ስንጠይቅ የምንመለከተው የመጀመሪያው ነገር የተሰጠኝን ነገር አውቀዋለሁኝ ወይ የተሰጠኝ ነገር ምንድነው ምክንያቱም እግዚአብሔር በነገራችን ላይ ጨካኝ አምላክ አይደለም ያልሰጠውን ነገር መጥቶ የታረጋችሁት ብሎ አይጠይቀንም ለሰጠን ነገር ግን አካውንተብል ያደርገናል ስለዚህ ምንድነው የተሰጠን ነገር ልንጠይቅ ያስፈልገናል ማይንድ ዩር ቢዝነስ የሚል ጽሁፍ አይታችሁ ታውቃላችሁ በአለም ለሆነ ሰው ስድብ ይመስላል ማይንድ ዩር ቢዝነስ ባይ ዘ ወይ የእግዚአብሔር ቃል ነው በራሳችሁ ነገር ላይ ምን አርጉ አተኩሩ አንደኛ ተሰሎንቄ መጽሐፍ ምዕራፍ 4 ቁጥር 11 እና 12 ላይ ሄዳችሁ ስትመለከቱ እንደዚህ የሚል ቃል አለ ከዚህ በፊት እንዳዘዝናችሁ በገዛ እጃችሁ ስሩ በጸጥታ ኑሩ በራሳችሁ ጉዳይ ላይ ብቻ አተኩሩ ይላል በራሳችሁ ጉዳይ ላይ ብቻ አተኩሩ በራሳችሁ ጉዳይ ላይ አተኩሩ ማለት የተሰጣችሁ ነገር አለ ማለት ነው ብዙ ጊዜ አፖስቶል እዚህ ጋር ቆሞ ዱለት ከሚለው ጋር አብራችሁ ዱለት አትበሉ ይላል ስለዚህ ያልተሰጣችሁ ነገር ላይ አትሳተፉ ማለት ነው እንደዛ ስታደርጉ ለእናንተ የተሰጠው ነገር እዛ ዝም ብያገኘው ነው ያለው አላነሳችሁትም አልተቀበላችሁትም አላስተናገዳችሁትም ያልተሰጣችሁን ሬሳ ይዛችሁ ነው የምትገኙት ስለዚህ ያልተሰጠን ነገር አደጋው ደግሞ ምን እንደሆነ ልንገራችሁ እግዚአብሔር የሰጠን ነገር ሲሆን ኃላፊነቱን የሚወስደው ራሱ እግዚአብሔር ነው ስለዚህ እግዚአብሔር ለሰጠን ነገር የእግዚአብሔርን ነገር በእግዚአብሔር ጸጋ ብቻ ነው የምንሰራው በእግዚአብሔር አቅራቦት ነው የምንሰራው በእግዚአብሔር ምህረት ነው የምንሰራው አንዳንዱን ነገር ስትመለከቱት ጀምራችሁ እየሄዳችሁ ያለ ይሄ ነገር አይ ቲንክ አልቻልኩትም በቃ ጨርሻለሁ ብላችሁ የሚቀጥለው ቀን ስትነሱ ቀጥላችሁ ራሳችሁን ስታገኙ ከተመለከታችሁት ያንን የምታደርጉበት አቅም የናንተ አቅም አይደለም ማለት ነው በቃኝ ብላችሁ በዘጋችሁበት ነገር ላይ እኔ አልችልም በቃ ይሄ እኔ አይደለም ብላችሁ ማለዳ ስትነሱ ግን ራሳችሁን እዛ ውስጥ ስታገኙት ይሄ ከናንተ የሆነ ነገር አይደለም እግዚአብሔር በሰጣችሁ ነገር ላይ አንዳንድ ጊዜ እንዲያውም አልፋችሁበት ሄዳችሁ ራሱ ሰው እናንተ ያለፋችሁበትን ነገር ሲያይ ራሳችሁ ሚራክል የምትሆኑበት በዛ ውስጥ አልፋችሁ ነገሩን አቆይታችሁ ነገሩን መልክ አበጅታችሁለት ነገሩን ጨርሳችሁ ከዳር ከሰዎቹ ጋር ስትቆሙና እናንተም አብራችሁ ሙቪውን ብትመለከቱ እኔ ነበርኩ የምትሉበት ምን ያሰብኩ ነበር እንዴት ተረድቼው ነው ብላችሁ የምትጠይቁት ነገር ያያችሁ እግዚአብሔር የሰጣችሁ ነገር ሲሆን አብሮ የጸጋ አቅራቦት አለ ጸጋ በእኛ ሁኔታ ላይ አይመዘንም በእኛ ሁኔታ ላይ የተደገፈ አይደለም ጸጋ የራሱ የእግዚአብሔር አቅም ነው ጸጋ የራሱ የእግዚአብሔር አቅራቦት ነው ክብር ለእግዚአብሔር ይሁን ስለዚህ ከጌታ የሆነ ነገር የራሱ የጸጋ አቅራቦት ስላለ አቅም አላችሁ ሰው ታው ሲላችሁ ራሱ እንኳን መተው ማትችሉበት በቃ ይቆም ብላችሁ ራሳችሁ ከራሳችሁ ጋር መስማማት ማትችሉበት አቅም አለ ማታውቁት ማትረዱት አቅም አለ ክብር ለጌታ ይሁን ለምን የሰጣችሁ እሱ ነው የሰጣችሁ ስለዚህ መውጫውንም ደግሞ በዛው ጸጋውንም አንድ ላይ ጌታ አብሮ ስለሚሰጠን ክፋቱ ደግሞ እግዚአብሔር ያልሰጠን ነገር ጋር ስንሄድ አንደኛ የጸጋ አቅራቦት የለበትም የኛ ዕውቀት ሊኖር ይችላል የኛ ልምድ ሊኖር ይችላል የኛ ፍላጎት ሊኖር ይችላል የኛ አቅም ሊኖር ይችላል የእግዚአብሔር የጸጋ አቅራቦት ግን የለም ድካም ነው ያለው ድካም ነው ጎትታችሁት አንዳንድ ጊዜ ፈቅ ማይል ነገር አጋጥሟችሁ ያቃል ህይወታችሁ ውስጥ
ደግማችሁ ሄዳችሁበት ልትጨርሱት ያልቻላችሁት ነገር። አንድ ጊዜ አንዲት እህት እንደዚህ አለችኝ። የሆነ ጊዜ ላይ አለች በጣም ታናሽ እህቷ በቃ ሸክም ሆነችብኝ አለች። ሸክም በቃ እግዚአብሔር ፊት ልጸልይ ብገኝ አለች ሰዎችን ጸልዩልኝ ብዬ ብጠይቅ አለች ርዕስ የለኝም። ርዕስ አለሽ ሲባል እህቴን ጸልዩላት ለእህቴ በቃ ባለቅስ እግዚአብሔር ፊት ተደፍቼ ስለ እህቴ ነው ማለቅሰው አለች። ከዛ በኋላ አንድ ቀን መረረኝ አለች። በቃ ሰለቸኝና እንዴ ጌታ ሆይ እኔ እቺን እህቴን መቼ ነው ከኔ ላይ የምታነሳት ብዬ ጠየቅኩት አለች። መቼ ነው የሷ ጉዳይ ፍጻሜ የሚያገኘው ብዬ ስጠይቀው ጌታ ምን ቢላት ጥሩ ነው እኔ መች ሰጠሁሽ አለኝ አለች። አያችሁ አንዳንዱ ነገር የጸሎት ርዕሳችን ሆኖ ብዙ አመት የቆየው አንዳንድ ጊዜ ትግል የሆነብን ነገር ቼክ እናርገው። ጌታ ሰጥቶን ይሆን? ከጌታ ተቀብለነው ይሆን? ጌታ ከሰጠን እንዳልኳችሁ ነው ጸጋው አብሮ አለ። ፕሮቪዥን ሰውን በመንገዳችሁ እግዚአብሔር ያመጣላችኋል። ክብር ለእግዚአብሔር ይሁን። ካልሆነ ግን እንደ ሰው በራሳችን የተቀበልነው ነገር ባይዘው ትዕቢትም እንደሆነ እንወቅ። ትዕቢት ነው። ለምን እንደሆነ ታውቃላችሁ? የእግዚአብሔርን ቦታ ስለሚያስወስደን። አሁን እኔ ማስተካክለው ብዬ የእህቴ ጉዳይ ጠዋትና ማታ የማነባበት አንተ እግዚአብሔር አንተ አትችልም ወይንም ደግሞ አንተ አላሰብክም እኔ ነኝ ለእህቴ የማስበው እኔ ነኝ ያለሁላት ስለዚህ እኔ ካልጸለይኩ እህቴ ልትጠፋ ነው ብለን እውነት ነው መጸለይ ያለብን። በዚህ እስማማለሁኝ። ግን አሁን እየተነጋገርን ያለነው ጌታ የሰጠን ሸክም ምንድነው? ጌታ እጃችን ላይ ያስቀመጠው ነገ በፍርድ ወንበር ፊት ስንቆም ስንጠየቅ መልስ የምንሰጥበት ዛሬ የተቀበልነው ነገር ምንድነው? እሱን ለይተን ልናቅ ያስፈልገናል። ያ ካልሆነ ግን ጊዜያችንን ማኔጃ እናደርግም። እንዳልኳችሁ ነው ትዕቢት ነው። ከእግዚአብሔር በተሻለ እኔ አውቃለሁ እያልን ነው። እንዲያውም ዝርፊያ ነው፣ ሌብነት ሁሉ ጭምር ነው። ያልተሰጠን ነገር እጃችን ላይ ከተገኘ ሌቦች ነን ማለት ነው። ዛሬ ጌታ ይረዳናል። ሳይሰጠን የተቀበልነው ነገር ካለ በኢየሱስም ጥለን እንወጣለን። አሁን ማናስበው ነገር ካለ እንኳን መንፈስ ቅዱስ ይገልጥልናል። ስለዚህ ጥለነው እንወጣለን። ነፃ ወተን እንሄዳለን። የተሰጠንን ነገር ብቻ ዛሬ የሙጥኝ ብለን እንሄዳለን። እሱን ይዘን መሮጥ ይሆንልናል። ክብር ለእግዚአብሔር ይሁን። ስለዚህ ዝርፊያ ነው፣ እንጠንቀቅ። እንደገና ሁለት ኪሳራም ነው ማወቅ አለብን። ሁለት ኪሳራም የሚሆነው እግዚአብሔር ለእያንዳንዳችን የሰጠው አሳይመንት አለ። ትናንትና እዚህ በፋውንዴሽን ክላስ ላይ በጣም ድንቅ ህብረት ነበረንና እዛ ውስጥ ተደጋግሞ ሲባል ከነበረው አንደኛ ማንም ተራ ሰው የለም። የእግዚአብሔር አጀንዳ የሌለበት ሰው የለም። አሳይመንት ያልተሰጠው ሰው የለም። እያንዳንዳችን ለወንጌል ልንሮጥ ተጠርተናል። ሃሌሉያ! የምስራቹን ልንናገር ተጠርተናል። ስለዚህ ማንም ከንቱ የለም። ማንም ባዶ እጁን የለም። የተሰጠን ነገር አለ ማለት ነው። ስለዚህ ያ ግን ያልተሰጠንን ነገር ይዘን ስንጎት የተሰጠንን ነገር አላነሳነውም። ያልተሰጠን ነገር የትም አናስኬደውም። ባለበት እየረገጠ ነው የሚቀጥለው። ሬሳ መጎተት ነው የሚሆንብን። ዲስከሬጅድ መሆን ነው መጨረሻ ላይ የሚጠብቀንና ስለዚህ ሁለት ኪሳራ እንዳይሆንብን ዛሬ ልንጠይቅ ያስፈልገናል ማለት ነው። እንደገና እግዚአብሔር የሚሰጠን ነገር አቅራቦት ብቻ ሳይሆን መለኮታዊ ምሪት አለበት። መለኮታዊ ምሪት። አንዳንዱ ነገር እናንተ ጋር ሲመጣ ምን እንደምታረጉት አታቁም። እናንተ ጋር ሲደርስ እንዴት መልክ እንደምታስይዙት አታቁም። አሁን ቀደም ያልኳችሁ ነገር የሚጠቅመን ለዚህ ነው። በመጀመሪያ እግዚአብሔር ብዬ ከእግዚአብሔር ጋር ህብረት ካለኝ የእግዚአብሔርን ድምጽ የምፈልግ ከሆነ በዛ ውስጥ የእግዚአብሔር መለኮታዊ ምሪት ይመጣልኛል። መለኮታዊ ምሪት በሰጠኝ ነገር የሰጠኝን ነገር እንዴት አድርጌ መስመር እንደማስይዘው እንዴት አድርጌ ቅርጽ እንደማበጅለት የሚያሳየኝ የሚመራኝ የእግዚአብሔር ድምጽ አብሮ ይመጣልኛል። የእግዚአብሔር ኃይል አብሮ ይመጣልኛል። ክብር ለእግዚአብሔር ይሁን። ስለዚህ የሚረዳ ጸጋ እንደገና የእግዚአብሔር ምሪት መለኮታዊ ምሪት አንዳንዱን ነገር ከዚህ በፊት ኤክስፒሪየንስ አርጋችሁት የማታውቁት ነገር ነው። አንድ ጊዜ የመንግስት ቢሮ እሰራ ነበርና እኔ ስለ አይቲ ብዙ ዕውቀት የለኝም። አንድ ጊዜ ግን እንደዚህ ትልልቅ አለቆች ጋር የሚያገናኘኝ ስራ ነበርና ስራው የሆነ ጊዜ ላይ የሆነ ቀን ላይ መንፈስ ቅዱስ አይቼ የማላቀውን ነገር ኮምፒውተሬን ስከፍት አሳየኝ። ከዛ ነገሩ እንዴት እንደሚሰራ አሳየኝ። በጣም ገረመኝ፣ በጣም ተደነኩኝ። ከዛ በኋላ ከሰዓት በኋላ ላይ ከአለቆቹ መካከል አንዱ ቢሮ አስጠራኝና ይሄ ነገር እንዴት እንደሚሰራ አላወቅኩም አለኝ። ከዛ
ልክ እንደዛ ሲለኝ ለካ ቀድም ሚኒስተር ሲያረገኝ የነበረው መንፈስ ቅዱስ ነው አልኩኝ። ለካ ሲያሳይ ድጋሚያውን ብትጠይቁኝ ባይዘው ያላቀውም ነገሩን እንዴት እንደተሰራ አላቀውም። ከዛ በኋላ ልክ ሲጠይቀኝ ቁጭ አልኩኝና ኮምፒውተሩ ላይ አስተካከልኩትና የፈለከው ነገር ይሄ ነው ነገሩ ይሄ ነው ብዬ ሰጥቼው ከዛ ጌታን እንዴት ያመሰገንኩ ከዛ ቢሮ እንደወጣሁኝ ከዛ ኮምፒውተር ላይ መጥቼ ግን እንዴት እንደሚሰራ በፈልግ ድጋሚ ላገኘው አልቻልኩኝም። አያችሁ እግዚአብሔር ለሚሰጣችሁ ነገር መለኮታዊ ምሪትን አቅራቦትንም ጭምር ያደርግላችኋል። እንዴት ነው ማደርገው ብላችሁ አትጨነቁም ማለት ነው። እግዚአብሔር በእጃችሁ ላይ ለሰጣችሁ ነገር እናንተን አሳይን ላደረገበት ነገር ድምጽ አለው ምሪት አለው። ሃሌሉያ ብርሃን አለው። እግዚአብሔር ጠርቶ እስቲ ምን እንደምታረጋ ያለው እሚል ክፉ አለቃ አይደለም እግዚአብሔር። አንዳንድ አለቆች አሉ እንደዛ አይደለ ሊያባሯችሁ ሲፈልጉ ወይ እናንተን አስገምግሞ ዞር ማስደረግ ሲፈልጉ የሆነ ማታውቁትን ነገር ይሰጧችሁና እናንተ ላይ ለማስፈረድ እስቲ እንዴት እንደምታረጋው እናያለን ይሏችኋል። የኔ ጌታ እንደሱ አይደለም። ሃሌሉያ እንዴት እንደሚያደርግ እሱ ስለሚያቅ እጃችንን ይዞ ልክ ልጆቻችንን በመናስተምርበት በዛ ርህራሄ ልጆቻችንን ይዘን በመንመራበት በዛ ርህራሄ እጃችን ያያዘ እግዚአብሔር ይመራናል። ስለዚህ ግራ እንጋባም ማለት ነው። ክብር ለጌታ ይሁን። ሌላው ሶስተኛው ነገር ፕራዮሪቲን እንድንሰጥ ከሚያስፈልገን ጊዜያችን በአግባቡ እንድንጠቀም ልናስተውል ከሚያስፈልገን ነገር ህብረትን ማወቅ መቻል ነው። ህብረትን ማወቅ መቻል እንዳልኳችሁ ነው። ትናንትና በጣም ስለ ህብረት ጌታ በዚህ ስፍራ በጣም ተናግሮን ነበረ። ግን ዛሬ ማነሳው የህብረት ጉዳይ ህብረት እውነት ነው ያስፈልገናል። ግን ደግሞ እንደ ጥበበኛ ሰዎች ህብረትን ደግሞ ማወቅ የግድ ያስፈልገናል። ለምን ከተባለ አብዛኛው ጊዜያችን የሚበላብን ነገር ህብረት የሚባለው ነገር ስለሆነ ማለት ነው። ጊዜያችን በማይሆን መልኩ የሚበላብን ህብረት ስለሆነ ህብረትን ማወቅ እንደ ክርስቲያን በጣም ጥበበኛነት ነው ወገኖቼ። ካላወቅንስ ልክ ስልካችን ስንከፍተው ወይንም ዩቲዩባችንን ስንከፍተው እንደው ሩቅ ሳንሄድ ማለት ነው የሰው ሰፈር ሳንሄድ የሰው ቤት ሳናንኳኳ ስልካችን ስንከፍተው የሆነ ሰው የሆነ ነገር ያለውን ከፈት አድርገን ማየት ስንጀምር ፌሎሺፕ እያደረግን ነው። ህብረት እያደረግን ነው። ያን ሰውዬ ወደ ጓዳ እያስገባን ወደ ህይወታችን እያስገባነው ነው። ጊዜያችንን እያሻማነው ነው ያለነው። ስለዚህ ያንን ነገር ስንከፍት ብዙ ጊዜ ራሴን ቻሌንጅ ከማደርግበት ነገር ባሌም ይመሰክራል። ይሄ ነገር አይመለከተኝም እለዋለሁኝ። የሆነ ነገር ሲመጣ ማየት አልፈልግም። ለምን ፌሎሺፕ የለንም ከዚህ አይነቱ ነገር ጋር። ስለዚህ ልክ ስንጀምረው ማየት ስንጀምር ከዛ ኮሜንቱም ያምረናል። ኮሜንቱን ማየት እንጀምራለን። ኮሜንቱ ላይ ያለውን ድብድብ እናየዋለን። ኮሜንት ላይ ኮሜንት ያደረጉትን ሰዎች እናይና በዛኛው ጓዳ ደግሞ የነሱን ቤት ለማየት እንሄዳለን። ስለዚህ አያችሁ አሁን ከቤት ሳንወጣ ነው የምላችሁ። ከቤት ውጭም አለን ብዙ አለ። ስለዚህ ህብረት ማወቅ አለብን። ህብረት ካላወቅን እስቲ እንደው ስልካችንን አንዳንድ ጊዜ ይሄ ሞኒተር የሚያደርገንን ክፍል ከፍተን እንየው። ቀኑን ሙሉ እስቲ የቱ ላይ ነበር የቆየነው የሚለውን ያቺ ስክሪን ታይሟን የምትነግረንን እንመልከት። የት ሰፈር ነው የዋልነው ቀኑን እነማን ጋር ነው የዋልነው ታሳየናለች። ስለዚህ ፕራዮሪቲ ስንሰጥ ህብረት ማወቅ የግድ ነው የሚሆነው። ክብር ለእግዚአብሔር ይሁን። ካለበለዚያ ይሁላችሁ ለመሰላችሁ ህብረት ማወቅ የሚያስፈልገን አንዳንድ ህብረቶች አሉ። አንዳንድ ህብረቶች የተጸነሰውን ጽንስ የሚያስወልዱ አይነት ህብረቶች አሉ። አንዳንድ ጊዜ እናንተ እንደጸነሳችሁ እንኳን ላታውቁ ትችላላችሁ። እግዚአብሔር እናንተ ውስጥ ያስቀመጠውን ነገር አላያችሁት ሊሆን ይችላል። የሆነ ህብረት ውስጥ ስትገቡ ግን አይደንቲፋይ ያደርጓችሁና እሱ ውስጥ ጽንስ አለ ይላሉ። አንቺ ውስጥ እኮ ይሄ ነገር አለ ይሏቸዋል። እንዴ ብላችሁ አብራችሁ የምትነሱበት አይነት ህብረት አለ። በቃ እናንተ ራሳችሁን ያልተመለከታችሁበትን አቅጣጫ የሚያሳያችሁ ህብረት አለ። ልተኛ ብትሉ የማያስተኛ አይነት ህብረት፣ እኔ ጋር ምንም የለም ብትሉ ሺ አለ ያለ የሚጎተጉታችሁ ህብረት፣ ካልወጣችሁ ብሎ የሚገፈትራችሁ አይነት ህብረት አለ። አንዳንድ ህብረት ደግሞ አለ ማደንዘዣ የሆነ ይሄ እናቶች ስንወልድ በሲኤስ የወለድ እናቶች እናውቃለን። ከወገብ በታች ነው ብዙ ጊዜ የሚሰጠው ማደንዘዣ። ከወገብ በታች ሲሆን እግራችሁ ከወገብ በታች በድን ነው፣ የምትሰሙት ነገር የለም። ከዚህ በላይ ግን ንቆች ነን አይደል? እናውቃለን፣ እንሰማለን፣ እናያለን። ግን ተነስታችሁ ሂዱ በሉን አንችልም። አያችሁ ወይ የለንም ወይ አለን፣ መሀል ላይ ነው ያለነው። ስለዚህ አንዳንድ ህብረት ልክ እንደዛ ነው። ይኸውላችሁ እየሄድን ነው እንዳትሉ እየሄዳችሁ አይደለም። ሞተናል ኧረ ቆመናል እንዳትሉ ደግሞ የሆነ የሚያባብል ነገር ያለው ይመስላችኋል። መጽሐፍ ቅዱስ ላይ ሁለት አይነት ንግግሮች አሉ። አንደኛው አይነት ንግግር ጆሮ የሚያሳክክ
የሚባል አይነት ንግግር አለ። ይሄ ጆሮ የሚያሳክክ ንግግር ምን አይነት መሰላችሁ? ስትሰሙት ይሄ የሐሜተኛ አንደበት ጣፋጭ ይመስላል እንደሚለው ልክ ስትሰሙት የሚጣፍጥ ነገር ይመስላችኋል። ዋው ኧረ እባክሽ ስንባባል እንቆይና ከዛ በኋላ ስንወጣ ምንም ነገር የለም። ምንም ውሳኔ በህይወታችን አልወሰንም። ምንም እርምጃ አልተራመድንም። ሌላኛው ንግግር ደግሞ ጆሮ ጭው የሚያደርግ ንግግር ነው። ከገጠማችሁ ይሄኛው ንግግር ይቅጠማችሁ። ይሄ ጆሮን ጭው የሚያደርግ ንግግር ሰው ለንስሐ እንዲፈጥን ያደርጋል። ሰው እንዲመለስ ያደርገዋል። ሰው እንዲነቃ ያደርገዋል። ያ ጆሮ የሚያሳክክስ በቃ እንደተሻሻችሁ ትኖራላችሁ። 10 ዓመት ርዕስ አትቀይሩም። 10 ዓመት ሰፈር አትቀይሩም። 10 ዓመት አጀንዳ እቅድ ታቅዳላችሁ፣ እቅዱ አይፈጸምም። ግን ጭው የሚያደርገው ሲሆን ግን የሆነ ነገር ያስፈነጥራቸዋል። ይሄንን ስላችሁ አንድ ታሪክ ትዝ አለኝ። እንቁራሪቷ ናት አሉ በጣም የሚፍለቀለቅ ውሃ ውስጥ ወስደው ጨመሯት። በጣም የሚፍለቀለቅ ስለነበረ ጧ ብላ ባንዴ ፈነዳች አሉ። ከዛ ደግሞ ሌላኛውን እንቁራሪት ወሰዱና ቀዝቃዛ ውሃ ውስጥ አደረጓት። ከዛ ቀዝቃዛ ውሃ ሲያደርጓት ዋው እያለች መዋኘት ጀመረች። ከዛ ቀስ እያሉ ሙቀት መጨመር ጀመሩ። ሙቀት ሲጨምሩ ዋው እንዴት ደስ ይላል። አይኗን ጨፍና መዋኘት ቀጠለች። ከዛ ትንሽ ሲጨምሩ የዛሬው ይለያል እያለች ቀጠለች ዋናዋን እንቁራሪቷ። ከዛ መጨረሻ ላይ መቼ 100 ዲግሪ እንደደረሰ አታቅም፣ መቼ እንደሞተች አታቅም፣ ሙታለች እንቁራሪቷ። ስለዚህ አያችሁ ይሄ ጆሮ የሚያሳክክ ንግግር ያለበት ህብረት ውስጥ ስንሆን ህብረት መለየት ካልቻልን መቼ እንደሞትነ ራሱ አናቅም። መቼ ያዝነውን እንደጣልን አናውቅም። የሆነ ቀን ራቁት ሆነን እንታያለን። የሆነ ቀን ጥላቢስ ሆነን እንታያለን። እኔና እናንተ ለዚህ አልተጠራንም። አሁን በፊታችን እየመጣ ያለ ክብር አለ። በፊታችን እየመጣ ያለ ሪቫይቫል አለ። ሃሌሉያ! ያ ሪቫይቫል ደግሞ የሚጠይቀው ክብር ለጌታ ይሁን፣ ነቅተን የምንቆምበት፣ ሪቫይቫሉን የምናስተናግድበት። ሃሌሉያ! ህብረትን የምንፈልገው እንዲህ ስትሰበሰቡ ጸሎት ከሌለ በተሰበሰቡ የእግዚአብሔር ነገር ካልተወራ ስትሰበሰቡ ስለ አከሊት ከሆነ የሚነሳ ሁሉ ጊዜ አፖስቶል እንደሚለው መኪያቶ ከፍላችሁ ጥፉ እንደምሳት ከፍሉ ጥፉ ከፈለጋችሁ። ምክንያቱም የሚያዋጣ አይደለማ እዛ አደንዝዞ ሊያስቀራችሁ ስለሆነ። ስለዚህ በመጨረሻው ዘመን ነው ያለነው። በባከነ ሰዓት ላይ ነው ያለነው። ልክ እግር ኳስ እንደሚጫወት ሰው ብታስቡ የባከነ ሰዓት ተጨምሮላቸው ይሟሟታሉ ነገር ለመቀየር ውጤት ለመቀየር የማይሆኑት ነገር የላቸውም። ስለዚህ በባከነ ሰዓት ላይ ነው ያለነው። በባከነ ደቂቃ ውስጥ ነው ያለነው። ስለዚህ አንዘናጋም። ህብረት የምንለይ እንሆናለን። ክብር ለእግዚአብሔር ይሁን። ለዚህ ደግሞ የእግዚአብሔር ጸጋ ይረዳናል። ሃሌሉያ! ክብር ለጌታ ይሁን። የረዳንን እግዚአብሔር እናመሰግነዋለን። ዛሬ የተናገረን በአዲስ አቆማዳ አዲስ የወይን ጠጅን እናስቀምጥ ዘንድ ጊዜያችንን በአግባቡ ማኔጅ እንድናደርግ ቅድሚያ ሊሰጥ የተገባውን ቅድሚያ እንድንሰጥ እንደገና ደግሞ ሃሌሉያ ተጠያቂነት ባለው መልኩ እንድንመላለስ የመከረን እግዚአብሔር ህብረት እንድንለይ እንድናውቅ የነገረን እግዚአብሔር ክብር በሰማይና በምድር ለሱ ብቻ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን
የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ